በዚህ ዘመን ያለን ወጣቶች በሴክስ ሱስ ውስጥ በዝሙት ሱስ ውስጥ ተዘፍቀናል። እኛ ወጣቶች መንቃት አለብን። ኃይላችንን በዝሙት እያባከንን ነው። እዚህ እንስሳዎች ባይዘው ዝም ብለው ነው ሴክስ የሚያደርጉት። እንደውም አሳማ ናቸው እነዚህ ዝም ብለው ነው ሴክስ የሚያደርጉ አሳማ። ብዙዎቻችን ለምንድን ነው በፍቅር ምክንያት በኃጢአት በዝሙት እየወደቅን ያለ ነው? የዘንድሮ ፍቅር በኃጢአት መውደቂያ የዝሙት ምንጭ ነው የሆነው። ብዙዎቻችን በፍቅር እየሞትን ያለ ነው። ለምንድን ነው ይሄ የሆነው? ምክንያቱም አእምሯችን ስሜት ላይ ብቻ ፎከስ ስለሚያደርግ አናስተውልም። ሰዎች በአእምሯቸው ብቻ መመራት ሲጀምሩ ምንም አያስተውሉም። በነገራችን ላይ በንቃተ ህሊና ሆነን ማፍቀር አለብን። በንቃተ ህሊና ውስጥ ሆናችሁ ስታፈቅሩ ምን ታደርጋላችሁ? ታስተውላላችሁ፣ አስተዋይ ትሆናላችሁ ማለት ነው። አእምሮ ሲሆን ግን ስሜትን ብቻ ነው የሚያስበው። ሰዎች አሁን አንዲት በጣም የምትወዳትን የምታፈቅራትን ሴት እኔ ከአምላኳ ካለያየዋት ያቺ ሴት የፈጣሪዋን ህግ እንድትስካረኳት የቱ ጋር ነው ፍቅር? ብዙዎቻችን በአእምሮ ስለምናፈቅር አእምሮ ደግሞ አያስተውልም። እቺ ጊዜያዊ ስሜት ላይ ብቻ ፎከስ ስለሚያደርግ በዛን ሰዓት የሚታየው ምንድነው? እርካታ ብቻ ነው። ትረካለህ፣ ሴክስ ታደርጋለህ፣ ትረካለህ። ግን ኢቭን አንተም ነፍስን እያቆሸሽክ ነው፣ የምታፈቅራትን ሴትም እንደዛ እያቆሸሽ ነው። በአእምሮአችሁ ስታፈቅሩ ወደ ፍቅር ብዙዎቻችን ጋር ምን ይሆነ? ዝሙት በኃጢአት መውደቂያ ብቻ ነው የሆነው በዚህ ዘመን ውስጥ ማለት ነው። ስለዚህ ፍቅር በኃጢአት መውደቂያ የዝሙት ምንጭ አይደለም። የምንወደውን ሰው ከኃጢአት እንጠብቀዋለን እንጂ እንዴት ነው ወደ ዝሙት ምንመራ? ብዙዎቻችን ያላስተዋልነው። እኔም በሆነ ጊዜ ላይ የሆነች ሴት ህይወት አበላሽቻለሁ፣ የሆነችን ሴት ነፍስ አቆሽሻለሁ። በምክንያት ስለምወዳት ስለማፈቅራት አብሬያት በመጋደም ማለት ነው። አብረሽ ካልተኛሽ አታፈቅሪኝም አልኳት። ያቺ ሴት አገኘኋት፣ አብራኝ ተኛች፣ ሴክስ አደረግን፣ ተዝናናን፣ ተደሰትን። ከዛ በኋላስ ምንም አሁን ላይ ሲገባኝ ግን እግዚአብሔርን ያላስቀደመ ፍቅር አይደለም ብዬ ነው ማምነው። ምክንያቱም በፍቅር ግንኙነት ውስጥ መጀመሪያ ማን ማስቀደም አለባችሁ? ፈጣሪያችሁን ማስቀደም አለባችሁ ማለት ነው። የእናንተ ፍቅር እውነተኛም ነው ሊባል የሚችለው ፈጣሪያችሁን ስታስቀድሙ። ለምሳሌ በእስልምናው በክርስትናው ዝሙት ኃጢአት ነው። መኪና እንዳይገጨኝ ዝሙት ኃጢአት ነው አይደለ? ሴክስ አይ ነው ደስታ አለው፣ ግን ያቺ ደስታ ደግሞ ጊዜያዊ ነች። የሆነች ለሰከንድ የምትኖር ደስታ ነች። ለጊዜያዊ ደስታ ብላችሁ ለሰከንድ ደስታ ብላችሁ ለምን ነፍሳችሁን ታቆሻላችሁ? ለምን? ማስተዋል አለባችሁ ወጣቶች። በተለይ በዚህ ዘመን ያለን ወጣቶች በሴክስ ሱስ ውስጥ በዝሙት ሱስ ውስጥ ተዘፍቀናል። አፈቀርኩሽ ምንለው አንዲት ሴትን ለመድፈር ነው፣ ሴክስ ለማድረግ ነው። በቃ ከዛች ሴት ጋር ለመጋደም ነው። ሴቷም ደግሞ አፈቀረኝ ብላ እሷም እኔም አፈቀርኩት ብላ እሱን ላለማጣት ብላ ሄዳ ትጋደማለች። ከዛስ አብረው ትዘሙታለች። ከዛስ በኃጢአት ትወድቃለች። ከዚያስ ነፍሷን ታቆሽሻለች። ከዚያስ የፈጣሪዋን ትእዛዝ ትጥሳለች። እንዲህ መሆን የለበትም። እኛ ወጣቶች መንቃት አለብን። ኃይላችንን በዝሙት እያባከንን ነው። እውነተኛ ፍቅርን ስላላፈቀርን በአእምሮአችን ስላፈቀርን አእምሮ ደግሞ ስሜት ላይ ከኛ በተቃራኒ የሆነ ደስታውን የሚፈልግ ስቃይ መሰቃየት የማይፈልግ እኛን ግን ማሰቃየት የሚፈልግ ነገር ነው። በንቃተ ህሊና ሆነን ማፍቀር አለብን። ያኔ አስተዋይ እንሆናለን ማለት ነው። አስተዋይ የሆነ አእምሮአችን ሲመራን እኛም በአስተዋይ ድርጊታችንም ያስተዋይ ነው የሚሆነው። ግን ብዙዎቻችን ስሜታችንን ብቻ ነው የምንኖረው። እኛ እኮ ስሜት ብቻ አይደለም፣ አስተዋይ የሆነ ማንነትም አለን። እኔ በማመልከው አምላክ አትዘሙት ነው የሚለው፣ አታመንዝር። ኢቭን ከሆነ ሴት ጋራ መተኛት ብቻ አይደለም ማመንዘር፣ ያችን ሴት አይቶ መመኘት። የሆነች ሴት አሁን እዚህ ጋር አይቼ ከሷ ጋራ ብመኛት ፈጽሞ አመነዘርኩባት ነው። ፍቅር ስናፈቅር ወደ ውስጥ ነው የሰው ልጅ የሚጠልቀው። ባይዘው ወደ ውስጥ ነው የሚመለከተው። ይሄ ውጫው ዓለም ይተወዋል። ይሄ ውጫው ዓለም ምንም ነቲንግ እንደሆነ ወደ ውስጥ ማትኮር ስትጀምር ይሄ ውጭ ያለው ዓለም ምንም ነው ላንተ። ገባ? የሆነችን ሴት መመኘት፣ ከሆነች ሴት ጋር መዘሞት ትዝም አይልህም። አንተ ወደ ውስጥ ጠልቀ የምታየው ማንን ነው? ፈጣሪንና የምታፈቅራትን ሴት ልጅ ብቻ ነው። እሷን ማሰናከል አትፈልግም። ገባ? እሷ የሆነ ነገር ምንም ነገር ማድረግ አትፈልግማ ልጅቱን። ስለዚህ እውነተኛ ፍቅርን ማፍቀር አለብን። እኔ እውነተኛ ፍቅር ስናፈቅር ልክ እንደዚህ ብርሃን ይሁት። አሁን ይሄ ዓለም እኔ የሆነው እንደዚህ ብርሃን የሆነው ፀሐይ ስላለች ነው። ፍቅርም ለህይወታችን እንደዚህ ፀሐይና ጨረቃ ሊሆን የሚችለው
እውነተኛ ፍቅርን ስናፈቅር ነው። እሱን ደግሞ ማፍቀር የምንችለው በአእምሮ ሳይሆን በንቃተ ህሊና። ንቃተ ህሊና አስተዋይ ነው ባይዘው። በንቃተ ህሊና ሆናችሁ ካፈቀራችሁ እመኑኝ ከማንም ምንም አትጠብቁ። ፍቅር በመስጠታችሁ ደስተኛ ናችሁ። ስለ ሰዎች ትጨነቃላችሁ፣ ሰዎችን አትጎዱም። አእምሮ እስከሆነ አእምሮ ራስ ወዳድ ነው። የራሱን ስሜት ብቻ ነው የሚያየው። የሆነ ሰው የሆነ ነገር አድርጋችሁት ያ ሰው እናንተ ባደረጋችሁት የሚሆነው ውጤት አታስቡ። የራሳችሁን ብቻ ነው የምታየው ማለት። ስለዚህ ወደ እውነተኛ ፍቅር መድረስ የምንችለው በአእምሮ ሳይሆን በንቃተ ህሊና ነው። ያኔ የፈጣሪን ህግም እናከብራለን ማለት ነው። ለምን ብዙዎቻችን በፍቅር አማካኝነት ወደ ዝሙት ውስጥ እየወደቅን ስለሆነ ብዙዎቻችን እንዴ አሁን እኮ በዚህ ዘመን ፍቅር ማለት በኃጢአት መውደቂያ የዝሙት ምንጭ ሆኗል። ብዙ ሰዎች በፍቅር ምክንያት ዝሙት ይሰራሉ፣ ኃጢአት ይሰራሉ። ሴቷም አፈቀርኩ ብላ ሰንጥቃ ሰጠዋለች፣ ወንዱም አገኘው ብሎ ማስተዋል አለብን። የምሬን ነው ነገራችሁ፣ ማስተዋል አለብን። ኢቭን ሴክስ አድርገን ከምናገኘው ደስታ በላይ ለፈጣሪ ታምነን የሱን ህግ ለመጠበቅ እኛነታችንን ተቆጣጥረን የምናደርገው ይሄ ትግል ለኛ ሰላምም አለው ደስታም አለው። አስቡት እስኪ ለምትወዱት አምላክ መታመን፣ የሱን ህግ ለመጠበቅ መፍጨርጨር። ፍቅራችሁ ያኔ ምን ይሆነ መጣል ህያው የሆነ እናንተን እያበረታ እናንተን እያጠነከረ ይመጣል ማለት ነው። በፍቅር መጠንከር ከፈለጋችሁ፣ በፍቅር ሰላማችሁ እንዲጠብቅ፣ በፍቅር ከዝሙት መሸሽ ከፈለጋችሁ እውነተኛ ፍቅርን አፍቅሩ። አስተውሉ። ብዙዎቻችን ስናፈቅር እውር ነው የሆነው፣ ጨለማ ነው የሆነው። በቃ በፍቅር እኮ ህይወት የጨለመ ይላል። አንቺን አጥቼ ታመምኩ፣ አንቺን እንደዚህ። ይሄ አእምሮ ነው እንደዚህ የሚለው። አያስተውልማ። የሚሰማውን ብቻ ነው የሚያደርገው። በቃ በፍቅር እንደታመመ ያስብና ታመም ያለው ይላል። አልታመምኩም እኮ ምላስ ነው የሚያወራው። አእምሮ እንደታመምክ ግን እኮ እውነቱ እኮ ግን አንተ አልታመምክም። እውነቱ ያለው አንተ ጋር ነው፣ አእምሮ ጋር አይደለም። ወንድሜ እህቴ ስሚኝ። አንቺም አፈቀርኩ ብለሽ ሄደሽ ከሆነ ወንድ ጋር አትጋደሚ። አንተም አፈቀርኳት ብለህ የሆነች ሴትን አታጋድም። እውነተኛ ፍቅር በኃጢአት መውደቂያ የዝሙት ምንጭ አይደለም። አሁን ብዙ ሴቶች እኔ እንደዚህ ነው አብረሽኝ ካልተኛሽ አታፈቅሪኝም ማለኝ ነው። ወንድ ልጅ ካፈቀረሽ ሴክስ ምኑ ነው ለሱ? ምኑ 10 ዓመትም ሊጠብቅሽ ይችላል። ባይዘው 10 ዓመት ያዕቆብ ራሔልን 14 ዓመት ጠብቋታል። ይወዳት ስለነበረ በሱ ዘንድ ግን ጥቂት ቀን ሆነለት ይላል። እንስሳ ነው። አሁን እነዚህ እንስሳዎች ባይዘው ዝም ብለው ነው ሴክስ የሚያደርጉት። እንደውም አሳማ ናቸው እነዚህ። ዝም ብሎ ነው ሴክስ የሚያደርገው አሳማ ባይዘው። እኛም እንደ እንስሳ እየሆንን ነው። ይሄ ሰዋዊ ማንነታችን መቆጣጠሪያው እኛነታችንን መጠቀም ትተን የሚሰማንን ብቻ ማድረግ ስሜት ያጠፋል። ህይወት ደግሞ ስሜት ብቻ አይደለችም። ይሄ አስተዋይኛ ማንነት አለ። በሱ መመራት አለብን ማለት ነው። ስለዚህ አገኘው ብለን ወደማይሆን ወደ ገደል ውስጥ መግባት የለብንም። ስለዚህ እውነተኛ ፍቅር በኃጢአት አይጠልም። እውነተኛ ፍቅር ህይወት አያጨልምም። እውነተኛ ፍቅር ሰዎችን አይጎዳም። ምን ጎዳው? እኛው በራሳችን አእምሮዎችን በራሳችን ላይ በፈጠረው ስሜት ነው። ስለዚህ ሰዎች በንቃተ ህሊና ውስጥ ሆነው ራሳቸውን ማፍቀር አለባቸው። የሚወዱትም አእምሮ ግን እኛን ይጫወትብናል፣ ይዋሽናል። ማወቅ ያለባችሁ ጠላታችሁ አእምሮአችሁ ነው። ባይዘው ሌላ ማንም አይደለም። ስለዚህ በአእምሮ ማፍቀር አቁሚና በንቃተ ህሊና ውስጥ ሆነሽ አፍቅሪ። አሁን አንድ ወንድ አብረን ካልተኛን ሄዳለሁ ስላለሽ እንዳላጣው ብለሽ እኮ የፈጣሪሽን መገጣትሽ ብዙ ሴቶች አሉ አውቃለሁ፣ የሚያወሩኝም አሉ ብዙዎቻችን እንዳላጣው በሚል አያችሁ። አእምሮ አያስተውልም። ፈጣሪን የሚበልጠው ሰው ነው የሚበልጠው። ሰውን እንዳናጣ ብለን የፈጣሪን እንግዲህ ፈጣሪው አለ፣ ፈጣሪውን ትተን ለፍጡሩ መገዛት ይሄ ጤናማነት አይደለም። ስለዚህ ማስተዋል አለብን። እኛ ወጣቶች በፍቅር እየሞትን ነው፣ በፍቅር እየወደቅን ነው። ወዳችኋለሁ። አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ የፍቅር ቤተሰብ ሁኑ። ወዳችኋለሁ። ይመቻችሁ። በሌላ ፕሮግራም እስክንገናኝ መልካም ጊዜ። ፍቅር በልባችን ይንገስ። ቻው።